መዝሙረ ዳዊት መዝሙር 102 የዳዊት መዝሙር። ነፍሴ እግዚአብሔርን ታመሰግነዋለች፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ እግዚአብሔርን ታመሰግነዋለች፣ ምስጋናውንም ሁሉ አትረሳም። ኃጢአትህን ሁሉ ይቅር የሚልልህ፣ ደዌህንም ሁሉ የሚፈውስህ፣ ሕይወትህን ከጥፋት የሚያድናት፣ በይቅርታውና በምሕረቱ የሚከልልህ፣ ምኞትህን ከበረከቱ የሚያጠግባት፣ ጎልማሳነትህን እንደ ንስር የሚያድሳት እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አሳየ፣ ለእስራኤል ልጆችም ፍቃዱን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ጻድቅ ነው። ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጸና። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችን ከኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራላቸዋል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውስ በዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፍሱ ከእርሱ ይወጣልና ከእንግዲህም ወዲህ አይኖርምና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ይቅርታው ግን ከዘላለም እስከ ዘላለም በሚፈሩት ላይ፣ ጽድቁም በልጅ ልጆች ላይ ነው። ሕጉን በሚጠብቁ ትእዛዙንም ያደርጉ ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ በመንግሥቱም ሁሉን ይገዛል። ቃሉን የምትፈጽሙ ብርቱዎችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን አመስግኑት። ሰራዊቱ ሁሉ፣ ፍቃዱን የሚያደርጉ አገልጋዮቹ እግዚአብሔርን ያመሰግኑታል። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ያመሰግኑታል። ነፍሴ እግዚአብሔርን ታመሰግነዋለች። የዳዊት መዝሙር መዝሙር 103 የዳዊት መዝሙር። ነፍሴ እግዚአብሔርን ታመሰግነዋለች። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። መታመንንና የጌትነት ክብር ለበስህ። ብርሃንን እንደ ልብስ ተጎናጸፍህ፣ ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውሃ የሚሠራ ደመናን መሄጃው የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርጋቸው። ለዘላለም እንዳትናወጥ ምድርን መሠረታት አጸናትም። ጥልቁም እንደ ልብስ ክዳኗ ነው። በተራሮችም ላይ ውኆች ይቆማሉ። ከተግሣጽህም የተነሣ ይሸሻሉ፣ ከነጐድጓድህም ድምፅ የተነሣ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ሜዳ ወዳዘጋጀህላቸው ስፍራም ይወርዳሉ። እንዳያልፉትም ድንበር አደረግህላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቈላዎች የሚልክ በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህዮችም ጥማቸውን ያረካሉ። የሰማይ ወፎችም በዚያ ይኖራሉ፣ በዋሻው መካከልም ይጮኻሉ። ተራሮችን ከውስጣቸው የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እህልን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች አገልግሎት፣ ሳርንም ለእንስሳት ያበቅላል። ወይን የሰው ልብ ደስ ያሰኛል፣ ዘይትም ፊትን ለማብራት ነው። እህልም የሰውን ኃይል ያጠነክራል። የዱር ዛፎች ሁሉ የተከልኸው የሊባኖስ ዝግባም ይጠግባሉ፣ በዚያም ወፎች ይወለዳሉ። የሸመላ ቤትም ይጎራበታቸዋል። ረጃጅም ተራራዎች ለዋልያዎች፣ ድንጋዮችም ለአሽኮኮች መሸሻ ናቸው። ጨረቃን በጊዜው ፈጠርህ፣ ፀሐይም መግቢያውን ያውቃል። ጨለማን ታመጣለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል።
የአንበሶች ግልገሎች ያገሳሉ ይነጥቃሉም። ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይገባሉ፣ በየዋሻቸው ይውላሉ። ሰው ወደ ተግባሩ ይሰማራል፣ እስኪመሽም ድረስ ሲሰራ ይውላል። አቤቱ ሥራህ እጅግ ታላቅ ነው፣ ሁሉን በጥበብ አደረግ። የፈጠርኸውም ፍጥረት ምድርን ሞላ። ይህች ባሕር ታላቅና ሰፊ ናት። በዚያ ስፍራ ቁጥር የሌለው ተንቀሳቃሽ ታላቆችና ታናሾች እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ። በዚያ ላይ የፈጠርኸው ዘንዶ ይጫወታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበሰባሉ። እጅህን ፈተህ ከቸርነትህ የተነሳ ሁሉን ታጠግባለህ። ፊትህን ብትመልስ ግን ይደነግጣሉ። ነፍሳቸውን ታወጣለህ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል ይጤሳሉም። በሕይወቴ ሳለሁ እግዚአብሔርን አመሰግነዋለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። በቃሌም ደስ አሰኘዋለሁ፣ እኔም በእግዚአብሔር ደስ ይለኛል። ኀጣን ከምድር ይጠፋሉ፣ ዓመፀኞችም እንግዲህ አይኖሩም። ነፍሴ እግዚአብሔርን ታመሰግነዋለች። መዝሙረ ዳዊት መዝሙር 104 ሃሌሉያ። እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብም ሥራውን ንገሩ። ተቀኙለት ዘምሩለት፣ ተአምራቱንም ሁሉ ተናገሩ። በቅዱስ ስሙም ትከብራላችሁ። እግዚአብሔርን የሚፈልግ ልብ ደስ ይለዋል። እግዚአብሔርን ፈልጉት ትጸናላችሁም። ሁልጊዜ ፊቱን ፈልጉ፣ የሠራውን ድንቅ አስቡ። ተአምራቱን የአፍንም ፍርድ ባሪያዎች የአብርሃም ዘር ለእርሱም የተመረጡት የያዕቆብ ልጆች ሆይ፣ እርሱ እግዚአብሔር አምላካችን ነው። ፍርዱ በምድር ሁሉ ነው። ለዘላለም የሚኖር ቃል ኪዳኑን እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም የሠራለትን ለይስሐቅም የማለውን ለያዕቆብም ምስክርነቱን አጸና። ለእስራኤልም ለዘላለም የሚኖር ኪዳኑን እንዲህም አለው፣ ለአንተ የከነዓንን ምድር የርስታችሁ ገመድ ትሆናችሁ ዘንድ እሰጣለሁ። እነርሱ በቁጥር እጅግ ጥቂቶችና በውስጧ ስደተኞች ሲሆኑ ከሕዝብ ወደ ሕዝብ ከነገሥታት ወደ ሌላ ሕዝብ አለፉ። ሰው ግፍ ያደርግባቸው ዘንድ አልተወም። ስለ እነርሱም ነገሥታቱን ገሠጸ። የቀባኋቸውን አትዳሱ፣ በነቢያቴም ላይ ክፉ አታድርጉ። በምድር ላይ ራብን አመጣ፣ የእህልን ኃይል ሁሉ አጠፋ። በፊታቸው ሰውን ላከ፣ ዮሴፍ ተሸጠ አገልጋይም ሆነ። እግሮቹም በእግር ብረት ስለሰሉ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም፣ የሕዝብም አለቃ አድርጎ ሾመው። የቤቱ ጌታም አደረገው፣ በገንዘብ ሁሉ ላይ ገዢ አደረገው። አለቆቹን ሁሉ እንደርሱ ይገስጽ ዘንድ ሽማግሌዎችንም እንደርሱ ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብጽ ገባ፣ ያዕቆብም በካም ምድር ተቀመጠ። ሕዝቡንም እጅግ አበዛቸው፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተናኮሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውን አሮንን ላከ። የታምራቱን ቃል በላያቸው ድንቁንም በካም ምድር አደረገ። ጨለማንም ላከ ጨለመባቸውም፣ ቃሉንም መራራ አደረጉት። ውሃቸውን ደም አደረገ፣ ዓሣዎቻቸውን ገደለ። ምድራቸው በንጉሶቻቸው ቤቶች ጓጉንቸሮችን አወጣች። እርሱ ተናገረ፣ የውሻ ዝንብ ትንኝም
በምድራቸው ሁሉ መጡ። ዝናባቸውን በረዶ አደረገ፣ እሳትም በምድራቸው ነደደ። ወይናቸውንና በለሳቸውን መታ፣ የሀገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ። የምድራቸውን ፍሬ ሁሉ በላ፣ የተግባራቸውን ሁሉ መጀመሪያ በላ። የአገራቸውንም በኩር ሁሉ ገደለ፣ ከወርቅና ከብር ጋርም አወጣቸው። በወገናቸውም ውስጥ ደዌ አልነበረም፣ ፈርተዋቸውም ነበርና ግብጽ በመውጣታቸው ደስ አላቸው። ደመናን ጋርዶ ሰወራቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ፣ ድርጭትም መጣ፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃንም አመነጨ። በበረሃ ወንዞች ውስጥ ሄዱ። ለባሪያው ለአብርሃምም የነገረውን ቅዱስ ቃሉን አስቧልና። ሕዝቡንም በደስታ የመረጣቸውንም በሐሴት አወጣ። የአሕዛብንም ሀገሮች ሰጣቸው። የባዕድን ድካም ወረሱ፣ ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። መዝሙረ ዳዊት መዝሙር 105 ሃሌሉያ። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኃይል ማን ይናገራል? ምስጋናውንስ ሁሉ ይሰማ ዘንድ ማን ያደርጋል? ፍርድን የሚጠብቁ ጽድቅንም ሁልጊዜ የሚያደርጉ ብፁዓን ናቸው። አቤቱ ሕዝብህን በይቅርታህ አስበን፣ በማዳንህም ይቅር በለን። የመረጥሃቸውን በጎነት እናይ ዘንድ በሕዝብህም ደስታ ደስ ይለን ዘንድ ከርስትህም ጋር እንከብር ዘንድ ከአባቶቻችን ጋር ኀጢአት ሠራን፣ ዓመፅንም በደልን። አባቶቻችን በግብፅ አገር ሳሉ ተአምራትህን አላስተዋሉም፣ የምሕረትህንም ብዛት አላሰቡም። በኤርትራ ባሕር ባለፉ ጊዜ አስመረሩህ፣ ኃይሉን ያሳያቸው ዘንድ ስለ ስሙ አዳናቸው። የኤርትራንም ባሕር ገሠጻት፣ ደረቀችም። እንደ ምድረ በዳ በጥልቅ መራቸው፣ ከጠላቶቻቸውም እጅ ተቤዣቸው። ያሳደዷቸውንም ውሃ ደፈናቸው፣ ከእነርሱም አንድ ስንኳ አልቀረም። ያን ጊዜም በቃሉ አመኑ፣ በምስጋናውም አመሰገኑት። ፈጥነውም ሥራውን ረሱ፣ በምክሩም አልጸኑም። በምድረ በዳም ምኞትን ተመኙ፣ በበረሃም እግዚአብሔርን አሳዘኑት። የለመኑትንም ሰጣቸው፣ ለነፍሳቸውም ጥጋብን ላከ። ሙሴንም እግዚአብሔር የቀደሰውን አሮንንም በሰፈር አስቆጧቸው። ምድር ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸው እሳት ነደደች፣ ነበልባልም ኀጣንን አቃጠላቸው። በኮሬብም ጥጃን ሠሩ፣ ቀልጦ ለተሠራ ምስልም ሰገዱ። ሳርንም በሚበላ በበሬ ምሳሌ ክብራቸውን ለወጡ። ያዳናቸውን እግዚአብሔርን ረሱ። ታላቅ ነገርንም በግብፅ ድንቅንም በካም ምድር ግሩም ነገርንም በኤርትራ ባሕር ያደረገውን እንዳያጠፋቸው የቁጣውን መቅሰፍት ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ባጠፋቸው ነበር አለ። የተወደደችውንም ምድር ናቁ፣ በቃሉም አልታመኑም። በድንኳኖቻቸውም ውስጥ አንጎራጎሩ፣ የእግዚአብሔርንም ቃል አልሰሙም። እጁንም አነሳባቸው፣ በምድረ በዳ ይጥላቸው ዘንድ ዘራቸውንም በአሕዛብ መካከል ይጥል ዘንድ በየአገሩም ይበትናቸው ዘንድ ከብዔል ፌጎርም አለቁ። የሞተ መሥዋዕትንም በሉ፣ በሥራቸውም አነሳሱት። ቸነፈርም በላያቸው በዛ፣ ፊንሐስም ተነስቶ አዳናቸው። ቸነፈሩም ተወ፣ ያም እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቈጠረለት። በክርክር ውሃ ዘንድም አስቈጡት። ስለ እነርሱም ሙሴ ተበሳጨ፣ መንፈሱን አስመርረዋታልና በከንፈሮቹም አዘዘ። እግዚአብሔርም እንዳላቸው አሕዛብን አላጠፋም። ከአሕዛብ ጋር ተደባለቁ፣
ሥራውንም ተማሩ፣ ለጣዖቶቻቸውም ተገዙ። በደልም ሆነባቸው። ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰዉ፣ ንጹሕ ደምንም አፈሰሱ። የወንዶች ልጆቻቸውንና የሴቶች ልጆቻቸውን ደም ለከነዓን ጣዖቶች ሰዉ። ምድርም በደም ታለለች፣ በሥራቸውም ረከሰች፣ በጣዖታቸውም አመነዘሩ። እግዚአብሔርም በሕዝቡ ላይ ቁጣን ተቆጣ፣ ርስቱንም ተጸየፈ። በጠላቶቻቸውም እጅ አሳልፎ ሰጣቸው። የሚጠሏቸውም ገዟቸው፣ ጠላቶቻቸውም አሰቃዩአቸው፣ ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ እነርሱ ግን በምክራቸው አስመረሩት። በኃጢአታቸውም መከራ ተቀበሉ። እንደ ተጨነቁም ተመለከታቸው፣ ጸሎታቸውንም ሰማቸው። ለእነርሱም ኪዳኑን አሰበ፣ እንደ ምሕረቱም ብዛት አዘነላቸው። በማረኳቸውም ሁሉ ፊት ይቅርታን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ መካከል ሰብስበን ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይመስገን። ሕዝቡም ሁሉ ይሁን ይሁን ይበል። መዝሙረ ዳዊት መዝሙር 106 ሃሌሉያ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። እግዚአብሔር ያጸናቸው፣ ከጠላቶቻቸው እጅ ያዳናቸው ይናገሩ። ከምሥራቅና ከምዕራብ፣ ከመስዕና ከባሕር ከየሀገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ። የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ሰውነታቸውም በላያቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበትም አገር ይሄዱ ዘንድ የቀና መንገድን መራቸው። የእግዚአብሔርን ምሕረት ለሰው ልጆችም ያደረገውን ድንቁን ንገሩ። የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቶአልና። በጨለማና በሞት ጥላ የተቀመጡ በችግር በብረትም የታሰሩ የእግዚአብሔርን ቃል ስላማረሩ የልዑልንም ምክር ስላስቆጡ ልባቸው በመከራ ደከመ፣ ታመሙ፣ የሚረዳቸውንም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እግር ብረታቸውንም ሰበረ። የእግዚአብሔርን ምሕረት ለሰው ልጆችም ያደረገውን ድንቁን ንገሩ። የናሱን ደጆች ሰብሮአልና የብረቱንም መወርወሪያ ቀጥቅጦአልና። ከበደላቸው ጎዳና ተቀበላቸው፣ በኃጢአታቸው ተሰቃይተዋልና። ሰውነታቸውም መብልን ሁሉ ተጸየፈች፣ ወደ ሞትም ደጃፍ ቀረቡ። በተጨነቁም ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ልኮ ፈወሳቸው፣ ከጥፋታቸውም አዳናቸው። የእግዚአብሔርን ምሕረት ለሰው ልጆችም ያደረገውን ድንቁን ንገሩ። የምስጋና መሥዋዕትንም ይሰውለት፣ በደስታም ሥራውን ይንገሩ። በመርከቦች ወደ ባሕር የሚወርዱ በብዙ ውሃ ሥራቸውን የሚሠሩ እነርሱ የእግዚአብሔርን ሥራ በጥልቅም ያላቸውን ድንቁን አወቁ። ተናገረ፣ አውሎ ነፋስም ተነሣ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ሰውነታቸውም በመከራ ቀለጠች፣ ደነገጡ፣ እንደ ሰካራምም ተንገዳገዱ። ጥበባቸውም ሁሉ ተዋጠ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎ ነፋሱንም ጸጥ አደረገ፣ ባሕሩም ዝም አለ፣ ማዕበሉም ዝም አለ። አርፈዋልና ደስ አላቸው፣ ወደ ፈለጉትም ወደብ መራቸው። የእግዚአብሔርን ምሕረቱን ለሰው ልጆችም ድንቁን ንገሩ። በአሕዛብ ጉባኤ ከፍ ከፍ ያደርጉታል፣ በሽማግሌዎችም ሸንጎ ያመሰግኑታል። ወንዞችን ምድረ በዳ አደረገ፣ የውሃንም ምንጮች ደረቅ አደረጋቸው።
በተቀመጡባት ሰዎች ክፋት ፍሬያማዋን ምድር ጨው አደረጋት። ምድረ በዳውን ለውሃ መውረጃ፣ ደረቁንም ምድር የውሃ ምንጮች አደረገ። በዚያም ራብተኞች አስቀመጠ። የሚኖሩባቸውንም ከተሞች ሰሩ፣ እርሻዎቻቸውንም ሰሩ፣ ወይኖቻቸውንም ተከሉ፣ የእህልንም ሰብል አደረጉ። ባረካቸውም፣ እጅግም በዙ፣ እንስሶቻቸውንም አላሳነሰባቸውም። እነርሱ በክፉ መከራና በጭንቀት ተሰቃዩ፣ እያነሱም ሄዱ። በአለቆችም ላይ አሳር ፈሰሰ፣ መንገድም በሌለበት በምድረ በዳ አሳታቸው። ችግረኛንም በችግሩ ረዳው፣ እንደ ሀገር በጎች አደረገው። ቅኖች ይዩ ደስም ይበላቸው፣ አመፃም ሁሉ አፏን ትዘጋለች። ይህን የሚጠብቁ ጥበበኛ ማን ነው? እግዚአብሔር ይቅር ባይ እንደሆነ ያውቃል። መጽሐፍትን በድምፅ ኢዮብ ዮናስ። መጽሐፍትን በድምፅ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምፅ። ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምፅ